በሎስ አንጀለስ መንፈሳዊ ረሃብ እየተነሳሳ ነበር። በጣም በጠለቀ ፍላጎትና ናፍቆት አዲስን ነገር ለመቀበል የሚጠባበቅ መንፈስ ይታይ የነበረ ከመሆኑም በላይ ሴይሞር ከመድረሱ በፊት ጀምሮ የመንፈሳዊ ሪቫይቫል ምልክቶች መታየት ጀምረው ነበር። በክፍለ ዘመኑ መባቻ ላይ የነበሩ ወንጌላውያን በደቡብ ካሊፎርኒያ ግዛት በመዘዋወር የእግዚአብሔርን መንፈስ ያቀጣጥሉ ነበር። ከተማዋ በአጠቃላይ ታላቅ መንፈሳዊ ክስተትን ለማስተናገድ ጫፍ ላይ ደርሳ ነበር። ባርትልማን ከሪቫይቫሉ በኋላ ሲናገር በአሁኑ ሰዓት ያለው ዓለምን ያዳረሰ ሪቫይቫል በትንሿ ዌልስ መሰረት ላይ የተገነባ እንቅስቃሴ ነው በማለት ነበር። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። ሴይሞር በትምህርት ቤቱ የመጽሐፍ ቅዱስ ጥናቱን ከጨረሰ በኋላ ወደ ሎስ አንጀለስ የሚሄድበት ሁኔታ ተፈጠረ። በ1906 ዓ.ም መጀመሪያ ላይ የራሱን የመንፈስ ቅዱስ አማኞች ቤተክርስቲያን በሎስ አንጀለስ በመክፈት አዲሱን የመጽሐፍ ቅዱስ አስተምህሮን ለመስበክ እቅድ አወጣ። በዚህ ሐሳብ ውስጥ እያለ በሚስስ ሉሲፋሮስ ቤተክርስቲያን በነበረው ቆይታ ያውቃት የነበረችው ሚስ ኒሊ ቴሬ የምትባል እህት ወደ ሎስ አንጀለስ በመምጣት ከናዛሪን ቤተክርስቲያን ተገንጥሎ የወጣ የእግዚአብሔር ጉባኤን በመጋቢነት እንዲያገለግል ጥያቄ ያቀረበችለት። በጥር ወር ማለቂያ ላይ የኒሌን ጥያቄ በመቀበል ጓዙን ሸክፎ ወደ ካሊፎርኒያ አቀና። ሴይሞር ስለዚህ ጉዳይ ሲጽፍ ከሆስተን ቴክሳስ ወደ ሎስ አንጀለስ የመጣሁት በእግዚአብሔር መለኮታዊ አጀንዳ ነበር። እግዚአብሔር በሎስ አንጀለስ በምትገኝ አንዲት የተቀደሰች የእግዚአብሔር ሰው ልብ ውስጥ ይህንን ሐሳብ በማስቀመጥ ወደዛ ስፍራ እንዲሄድ አደረገኝ። የጌታ ምሪትም እንደነበር በመንፈሴ ተረድቼው ነበር። እግዚአብሔር መንገዱን አዘጋጀ፣ እኔም በዛ ስፍራ ያለውን አገልግሎት ለመረከብ ተጓዝኩ በማለት ነበር የገለጸው። በሎስ አንጀለስ መንፈሳዊ ረሃብ እየተነሳሳ ነበር። በጣም በጠለቀ ፍላጎትና ናፍቆት አዲስን ነገር ለመቀበል የሚጠባበቅ መንፈስ ይታይ የነበረ ከመሆኑም በላይ ሴይሞር ከመድረሱ በፊት ጀምሮ የመንፈሳዊ ሪቫይቫል ምልክቶች መታየት ጀምረው ነበር። በክፍለ ዘመኑ መባቻ ላይ የነበሩ ወንጌላውያን በደቡብ ካሊፎርኒያ ግዛት በመዘዋወር የእግዚአብሔርን መንፈስ ያቀጣጥሉ ነበር። በተጨማሪም በጣም በርከት ያሉ የእግዚአብሔር ሰዎች በጸሎትና በምስክርነት በየቤቱ እየዞሩ ከማገልገላቸውም ባሻገር በሎስ አንጀለስ የሚገኙ ብዙ የቤተ ክርስቲያን ጉባኤዎች በታማኝነትና በጽናት ጌታን በመፈለጋቸው ከተማዋ በአጠቃላይ ታላቅ መንፈሳዊ ክስተትን ለማስተናገድ ጫፍ ላይ ደርሳ ነበር። በ1906 ዓ.ም ወደ ሎስ አንጀለስ ከተማ የተለያዩ ዘሮች ከቻይና እስከ ስፔንና ፖርቹጋል ዝርያ ያላቸው የጎርፉ ስለነበሩ ከተማዋ የዓለምን ሕዝብ ማሳያ ትንሽ ገጽታ እየሆነች በመምጣቷ የዘረኝነት መድሎ የሚታይባት ከተማ አልነበረችም። በሎስ አንጀለስ የመጀመሪያዋ ቤተክርስቲያን የነበረችው የባፕቲስት ቤተክርስቲያን መጋቢ የነበረ ዮሴፍ ስሚል የሚባል ከታላቁ የሪቫይቫል ሰው ኢቫን ሮበርትስ እግር ስር ቁጭ ብሎ ለመማርና በዌልስ የነበረውን የሪቫይቫል ጉብኝት ወደ ሎስ አንጀለስ ለማምጣት ለ3 ዓመታት ቆይታ ወደ ዌልስ ተጉዞ ነበር። የሎስ አንጀለሷ ባፕቲስት ቤተክርስቲያንም የመጋቢ ዮሴፍ ስሚልን መመለስ እየተጠባበቀች ነበር። ሌላው ወንጌላዊና ጋዜጠኛ ፍራንክ ባርተልማን ተመሳሳይ ራዕይን በመጋራት ከቤተክርስቲያኑ ጋር ሆኖ ለሪቫይቫሉ ይጸልይ ነበር። ባርተልማን ለኢቫን ሮበርትስ በመጻፍ ስለ ሪቫይቫል መመሪያዎች ለጠየቀው ጥያቄ ኢቫን በጻፈው በአንዱ መልስ ላይ እግዚአብሔር ጸሎትህን እንዲሰማ እምነትህ እንዲጠነክርና ካሊፎርኒያን እንዲያጸና ትጸልያለሁ በማለት ነበር የመለሰው። ባርትልማን ሲናገር ከዚህ ደብዳቤ መልስ የተነሳ ስለሚመጣው ሪቫይቫል የእምነት ስጦታን እንደተቀበለና በዌልስ ይደረግ የነበረው ጸሎት በካሊፎርኒያ ለመጣው የመንፈስ ቅዱስ ፍሰት ትልቅ ድርሻ ነበረው ብሎ ያምን ነበር። ባርትልማን ከሪቫይቫሉ በኋላ ሲናገር በአሁኑ ሰዓት ያለው ዓለምን ያዳረሰ ሪቫይቫል በትንሿ ዌልስ መሰረት ላይ የተገነባ እንቅስቃሴ ነው በማለት ነበር። በሎስ አንጀለስ የእግዚአብሔርን ነገር ይበልጥ የተጠሙ አብረው በጸሎትና በአምልኮ የሚሆኑ ጥቂት የጥቁሮች ስብስብ ቡድን ነበር። የዚህ ቡድን መሪ እህት ጁሊያ የምትባል ስትሆን ቅድስናን በተመለከተ ከቤተ ክርስቲያኗ አስተምሮ በሚጣረስ መልኩ ታስተምር ነበር። ይህን ተከትሎ የቤተ ክርስቲያኗ መጋቢ ከእርሷ ትምህርት ጋር ተያያዥነት ያላቸውን ቤተሰቦች በሙሉ ከቤተ ክርስቲያን እንዲታገዱ አደረገ።
በመሆኑም ይህ ጉባኤ ብዙም ሳይቆይ ሴይሞር በመጋቢነት ከሚመራው ጉባኤ ጋር ተቀላቀለ። ይህ የተባረረው ቡድን ተስፋ ባለመቁረጥ በሪቻርድ አስበሪ ቤት ውስጥ ጥቂት ቆይታ ካደረገ በኋላ ጉባኤው እያደገ በመሄዱ በሳንታ ፌ ስትሪት አካባቢ አነስተኛ አዳራሽ ለመከራየት ተገደዱ። ከመጣውም የጉባኤው ቁጥር መጨመር ጋር በተያያዘ አመራሩን የመቀየር ፍላጎት በቤተ ክርስቲያን መታየት ጀመረ። ይህንን በተመለከተ የአካባቢው ሰው ያልሆነ አመራሩን እንዲይዝ አብዛኛው የጉባኤው ክፍል ይፈልግ ነበር። የሚስቴሪ ቤተሰቦችም ለዚህ ሥራ ብቁ የሆነው አንድ ሰው ነው በማለት በእግዚአብሔር ፊት ጸልየው ሴይሞር ቦታውን እንዲይዝ ጥያቄ ያቀረቡለት። ሴይሞር የሪቫይቫሉ አየር በከተማው ሁሉ በነበረበት በሎስ አንጀለስ ሲደርስ ሁኔታው በመንፈሱ የነበረውን የፍጻሜ ጉዞ ያረጋገጠለት ነበር። ስለ መለኮታዊ ፈውስና ዳግም ምጽአቱ የሰበከውን ስብከት ጉባኤው በጉጉት በመጠባበቅ ይሰማው ስለነበር በማያያዝ በሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ የሚገኘው በልሳን ስለመናገር መስበክ ጀመረ። አንድ ሰው በልሳን እስካልተናገረ ድረስ የመንፈስ ቅዱስ ጥምቀትን ተቀበለ ማለት አይቻልም በማለት ራሱን ጨምሮ በሌላ ልሳን እንደማይናገር በመግለጽ የእግዚአብሔር ቃል በመሆኑ ግን ሙሉ በሙሉ እንደሚቀበለው አሳወቀ። ብዙዎች በሴይሞር ስብከት የተለያየ አቋም ሲይዙ፣ አንዳንዶች ከእርሱ ጋር የተስማሙ ቢሆንም ሌሎች ግን አጥብቀው ተቃወሙት። በዚሁ ስፍራ የነበሩ የሊ ቤተሰቦች እሁድ ምሽት እራት ላይ በቤታቸው እንዲመጣ ከጋበዙት በኋላ በዛው ምሽት ወደ አገልግሎቱ ቦታ አብረው ሲመለሱ እህት ጁሊያ ሃቺንሰን የቤተ ክርስቲያኑን በር በካቴና ዘግታው ነበር። በጣም ተበሳጭታ እሷ በምታገለግልበት ቤተ ክርስቲያን እንዲህ አይነቱን አስተምሮና ጽንፈኝነትን ስለሚያራምድ እንደማትቀበለው በሳንታ ፌ ስትሪት ቤተ ክርስቲያን ይህንን አስተምሮ እንደማትፈቅድ ለሴይሞር አስታወቀችው። ሴይሞር በቤተ ክርስቲያን ያለውን የማረፊያ ቤት እንዳይጠቀም በመከልከሉ የገንዘብና የማረፊያ ችግር ገጠመው። ምንም እንኳን የሴይሞርን ትምህርት በተመለከተ የራሳቸው የሆነ ልዩነት ቢኖራቸውም የሊ ቤተሰቦች ኃላፊነት ተሰምቷቸው በእነርሱ ቤት እንዲቆይ ፈቀዱለት። በሊ ቤተሰብ ውስጥ በነበረው ቆይታ ማረፊያ ክፍሉን ዘግቶ ብዙውን ጊዜ በጾምና በጸሎት ያሳልፍ ነበር። ከብዙ ቀንም በኋላ አብረውት እንዲጸልዩ በጠየቃቸው ጊዜ የሊ ቤተሰቦች ጥያቄውን በመቀበል ከእርሱ ጋር መጸለይ በመጀመራቸው ለእርሱ ያላቸው አመለካከት እየተለወጠ መጣ። ብዙም ሳይቆይ ሌሎች የቤተ ክርስቲያን አባላት ስለ ጸሎት ስብሰባው በመስማታቸው አብረው መሰብሰብ ጀመሩ። ሴይሞር የጸሎት ሰው መሆኑ በጉባኤው መሃል በይፋ እየታወቀ መጣ። እህት ሃቺንሰን ከሴይሞር ጋር አብረው ስለሚጸልዩ የቤተ ክርስቲያን አባላት በሰማሽ ጊዜ በነበረው የመጽሐፍ ቅዱስ አስተምሮ ላይ ለመነጋገር ከሴይሞር ጋር ቀጠሮ ያዘች። በስብሰባውም ሰዓት በነበረው ውይይት በሴይሞር ላይ የመንፈስ ቅዱስ ጥምቀትን በሚመለከት ጠንከር ያለ ተቃውሞ ተሰነዘረበት። ሴይሞር በዚህ ጉዳይ ላይ ምላሽ ሲሰጥ የሆሊነስ ቤተ ክርስቲያን አገልጋዮች በባለ 50 ከወረደው ከእግዚአብሔር መንፈስ ጋር እስካልተገናኙ ድረስ የመንፈስ ቅዱስን ጥምቀት ሊቀበሉ አይችሉም በማለት ያስረዳ ሲሆን ሲያጠቃልልም የአገልጋዮቹ ችግር ከኔ ጋር ሳይሆን የእግዚአብሔርን ቃል ካለመረዳት የመጣ ነው በማለት ነበር። የነበረውን አለመስማማት በተመለከተ አንድ አገልጋይ ከስብሰባው በኋላ ሲናገር ክርክሩን ያለመቀበል ችግር የነበረው በእኛ በኩል ነበር። በደረሰበት ተቃውሞና ክስ አንዳች ሳይሸበር በተረጋጋ መንፈስና ራሱን በመግዛት ውስጥ ያለ ሰው እንደ ሴይሞር አልገጠመኝም። በስፍራው ላይ በእርጋታ ተቀምጦ በሰራነው ስህተት ራሳችንን እስክንወቅስ ድረስ ፈገግ በማለት ይመለከተን ነበር በማለት ገልጾታል። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ህይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ህይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ።
ተባርካችኋል።